ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሰሞኑን የምለቃቸው ፊልሞች ሰዎች ጋር እየደረሱልኝ ስላሉና የላይክ ምልክቷን እየተጫናችሁ ይህንን ፊልም ማየት ጀምሩ። ፊልሙ ሲጀምር አንድ ሰው ቤተሰቦቹን ይዞ የእረፍት ቀኑን በጥሩ ሁኔታ ለማሳለፍ እየተጓዘ ነው። ይሄም ሰው ዊሊያም ይባላል። በጣም የሚወዳት ሚስቱ ሎረንም አብረዋለች። እናም ትንሽዬ ልጃቸው ኤረንም አብራቸው ነበር የመጣችው። ዊሊያም ለኤረን ትክክለኛ አባቷ አይደለም፣ የእንጀራ አባቷ ነው። እናም በመካከላቸው ርቀት እንዳለ ያስታውቃል። ሎረንም የልጇን ሁኔታ ትመለከትና ችግር አለ ብላ ትጠይቃታለች። ልጇም ምንም አልመለሰችላትም። ቦታው ከደረሱ በኋላ ወደሚያርፉበት ቤት ይገባሉ። ቤቱ በጣም ነው የሚያምረው። ወሬ ለማውራት ብሎ በማሰብ ዊሊያም ኤረንን ቦታውን ወደድሽው ብሎ ይጠይቃታል። እሷም ምንም አልመለሰችለትም። ብዙም ሳይቆይ ኤረን ቦታው ዋይፋይም የስልክ ሲግናልም እንደሌለው ትረዳለች። ሄዳ እናቷ ጋር ልታማረር ስትል እናቷም እስኪ አሁን እንኳን ስልኩን ታይው አለቻት። ኤረን ሽንት ቤት ቁጭ ባለችበት ዊሊያም በሩን ሳያንኳኳ በርግዶ ከፍቶ ይገባል። ኤረንም በጣም ትደነግጥና ምን ሆነሃል ውጣ እንጂ ብላ ትቆጣለች። ዊሊያም ግን ምንም የደነገጠ አይመስልም። ሻወር እየታጠብሽ መስሎኝ ነው እንጂ ሽንት ቤት ቁጭ አልሻል መሰለኝ የሚላትና እያያት በሩን ይዘጋዋል። ኤረንም በዚህ ሁኔታ በጣም ተናዳ ታለቅሳለች። ኪችን ውስጥ ሎረን እራት እያዘጋጀች ነው። በዚህ መሃል ተደብቃ አልኮል ትንሽ ትጎነጫለች። ዊሊያም ሲመጣ የጫማውን ኮቴ ልክ እንደሰማች ፈጠን ብላ የምትጠጣውን አልኮል ደበቀችው። እናም ሚስቱ ጋር መጥቶ ስለ እንጀራ ልጁ ኤረን ማማረሩን ቀጠለ። ምንም ሰውን አታከብርም፣ ባለጌነች እያለ ለሎረን እየነገራት ነው። ይህም ብቻ አይደለም፣ ለሷ ብሎ ለኮሌጅ የሚከፍለውንም ገንዘብ አንስቶ ሚስቱ ላይ ይነጫነጫል። ከዛም ጄሲ የሚባል ሰው ያስተዋውቀናል። መጠጥ ቤት ውስጥ ቁጭ ብሎ አልኮል እየጠጣ ነው። በተመሳሳይ ሰዓት ኤረን ከቤቱ ትወጣና ወደ ወንዙ የእግር መንገድ ማድረግ ጀመረች። እናም ትንሽዬ ጀልባ ትመለከትና ውስጡ ገብታ ልትነዳ ታሰበች። ቤት ውስጥ ልጃቸው ኤረን እንደሌለች ሲረዳ ዊሊያም ከሚስቱ ጋር ግንኙነት ማድረግ ፈልጎ እጋ ብሎ አንገቷ ስር ይስማታል። ሚስት ግን ብዙም ፍላጎት ያላት አትመስልም። እናም ሳትፈልግ አስገድዷት ግንኙነት እንድታረግ ያረጋትና ጥሏት ይሄዳል። ሎረን በሁኔታው የተደሰተች አትመስልም። ልታለቅስ እንባ አንቋታል። ቤተሰቡ ከሩቅ ሲታይ በጣም የሚያምር ቤተሰብ ነው የሚመስለው። ውስጡ ግን የሌለ ነገር የለም። አመሻሽ ላይ ሚስት እራት ማስተካከል ትጀምራለች። በዚህ መሃል አንድ ሰው ፒክአፕ መኪና እየነዳ መጥቶ ቤታቸው አካባቢ ያቆማል። ይህም ሰው ከትንሽ ቆይታ በኋላ በሩን ያንኳኳል። ከዛም ጄሲ ይባላለሁ ብሎ ራሱን ያስተዋውቃል። ቀደም ብለን አንድ መጠጥ ቤት ውስጥ ቁጭ ብሎ ሲጠጣ ያየነው ሰው ነው። እናም መኪናዬ የማይሆን ድምጽ እያሰማች ነው፣ እናም እምቢ እያለችኝ ነው፣ ስልካችሁን ብጠቀም ቅር ይላችኋል ብሎ ይጠይቃቸዋል። ዊሊያም ውስጡ ጥርጣሬ ስላደረበት እንዴት የራሰ ስልክ የለውም ብሎ ጠየቀው። ሰውየውም ስልክም አለኝ ቻርጅ ዘግቶ ነው ብሎ ለዊሊያም ይመልስለታል። የሚገርም ነገር እዚህ አካባቢ ጭራሽኑ ኔትወርክ አይሰራም፣ ግን ካስቸገርክ ምን እናረጋለን ብሎ ኤረን ስልኳን እንድትሰጥ ያደርጋል። ሰውየውም ሲጋራ ሳላችሁ ብሎ ይጠይቃል። ዊሊያም እኛ ቤት የሚያጨስ ሰው የለም ብሎ ከመመለሱ ኤረን ከቦርሳዋ ውስጥ ሲጋራውን አውጥታ ለሰውየው ሰጠችው። የኤረንን ስልክ በመጠቀም ጄሲ ጓደኛው ጋር ይደውልለትና እርዳታ ይጠይቃል። እናም በአንድ ሰዓት ውስጥ አንድ ጓደኛ መጥቶ ይወስደኛል ብሎ ለነ ዊሊያም ይነግራቸዋል። ኤረንና ሎረንም ውጪ ቅዝቃዜ ስላለ ውስጥ ግባና ጓደኛን ጠብቀው ብለው ሀሳብ ያቀርቡለታል። ዊሊያም ብዙም ደስተኛ አልነበረም፣ ግን አማራጭ ስለሌለው እሱም ባሰባቸው ተስማማ። ውስጥ ከገቡ በኋላ መጠጥ ቀጥተው ይሰጡታል። ከዛም ጄሲ ኤረንን መጠጥ ትጠጫለሽ ብሎ ይጠይቃታል። እሷም በሞክር ደስ ይለኛል ብላ ነበር የመለሰችለት። ጄሲም ባርቴንደር ነበርኩኝ፣ እስኪ አሪፍ ኮክቴል ልስራላችሁ ብሎ ሁሉንም ይጠይቃቸዋል። እናም ይህንን መጠጥ ለሙሉ ቤተሰቡ ይሰራል ከራሱ ውጪ። ዊሊያም በጥርጣሬ መልኩ እያየው ነበረ የተሰጠውን መጠጥ የጠጣው። ሎረንና ኤረን አንድ ላይ በመሆን እስኪ እራቱ እንዴት እንደሆነ እኔ ብለው ወደ ኪችን ይገባሉ። ዊሊያምና ጄሲ ቁጭ ብለው ወሬ ማውራታቸውን ቀጠሉ። ጄሲ በተከታታይ ዊሊያምን ስለ ስራው ይጠይቀዋል። ዊሊያምም ፖለቲከኛ እንደሆነና ስልጣን ውስጥ እንደሆነ ይነግረዋል። ጄሲም ፖለቲከኛ መሆን እንኳን በጣም ከባድ ነገር ነው ይለዋል። ብዙም ሳይቆይ ዊሊያም ትንሽ የህመም ስሜት ይሰማዋል። ይህ ምልክት ዊሊያም ብቻ ላይ አልነበረም፣ ሚስቱ ላይም እየታየባት ነው። ብዙም ሳይቆይ ሶስቱም ቀስ እያሉ
ራሳቸውን ይስታሉ። ከዛም ከጨለመ በኋላ ዊሊያም፣ ሎረንና ኤረን ራሳቸውን ያውቃሉ። ሲነቁ ራሳቸውን ያገኙበት መንገድ በጣም ነው የሚያስደነግጠው። እጃቸውም እግራቸውም ጥፍር ተደርጎ ታስሯል። ከፊት ለፊታቸው ጄሲ ቁጭ ብሏል። የተሰራውን እራት ብቻውን ቁጭ ብሎ እየበላ ነው። ከዛም መንቃታቸውን ካየ በኋላ ጄሲ ከተቀመጠበት ብድግ ብሎ ሎረንን ይስማታል። ዊሊያምን ደግሞ በጥፊ ይመታዋል። ከዛም አንድ ጨዋታ እንጫወታለን ይላቸዋል። 3 ጥያቄ ጠይቃለሁ፣ 3ቱንም ሳትዋሽ ትመልስልኛል ይለዋል ዊሊያምን። ከዛም ጄሲ ይወጣና የውጭውን መብራቶች ያጠፋፋቸዋል። ከዚያም መጋረጃዎቹን ይደፋፍነዋል። ከዛም ወደ ኤረን ይዞርና ደግሞ በጣም ቆንጆ ሴት ነሽ ይላታል። ከዚያም ዊሊያምን የምትዋሸኝ ከሆነ ኤረንና ሎረንን እንዴት እንደምጎዳቸው እኔ ነኝ የማውቀው ይለዋል። ከዚያም በግድ ዊሊያም መጠጥ እንዲጠጣ ያደርገዋል። ለሎረን ደግሞ ሌላ ጥያቄ ያቀርብላታል። ቤተሰብሽን ነፃ መውጣት የምትፈልጊ ከሆነ ከኔ ጋር ጥሩ ጊዜ ማሳለፍ ትችያለሽ አላት። እኔ በጣም የወደድኩሽ፣ ተመችተሽኛል። ዊሊያም ከሚንከባከብሽ በላይ ልንከባከብሽ እችላለሁ ይላል። ዊሊያም ንዴቱን መቆጣጠር ያቅተውና ጄሲ ላይ ይጮህበታል። ጄሲም ለዊሊያም ጩኸት መልስ የመለሰለት ሎረንን በቦክስ በመምታት ነበር። ከዛም ጄሲ የመጀመሪያውን ጥያቄ ጠይቀዋል። ጥያቄውም ሴቶችን ያለ ፍቃዳቸው ግንኙነት እንዲያደርጉ አስገድደህ ታውቃለህ የሚል ነበረ። ዊሊያምም እንደሱ አድርጌ አላቅም ብሎ ነበር የመለሰው። ጄሲም እውነቱን ያውቅ ስለነበረ ዊሊያም ስለዋሸ በቦክስ ይደበድበዋል። ሎረን እባክህ አቁም ብላ ጄሲን ትለምነዋለች። ጄሲም በቅጣቴ ጣልቃ እንዳትገቢ አለበለዚያ አንቺን ነው መደበደበው ይላታል። ዊሊያም ድብደባው ሲበዛበት በመጨረሻም አመነ። አዎ አድርጌ አውቃለሁ አለ። እውነቱን ስለተናገረና በመልሱ ስለተደሰተ ጄሲ ኤረንን ይፈታታል። ከዛም ጄሲ ኤረንን ሽንት ቤት ይዟት ከገባ በኋላ ፊቷ ላይ ያለውን ደም ይጠርግላት ጀመር። በዚህ መሃል ኤረን እጅ ላይ ጠባሳዎች ይመለከታል። ይህንንም ጠባሳ ሲያይ ጄሲ የተረዳው ነገር ኤረን ራሷን ለማጥፋት በተከታታይ ጊዜ እንደሞከረች ነው። እናም ኤረን ያልተጠበቀ ነገር ትነግረዋለች። ዊሊያም ቀደም ባሉ ዓመታቶች አስገድዶ ሲደፍራት ከርሟል። ጄሲም ድምጽ ይሰማና ፈጠን ብሎ ወጥቶ ሲመለከት 2 ጓደኞቹ ናቸው የመጡት ዊሊያምን ለመግደል። ጄሲም የተሳሳተ ቤት ነው የመጣ ነው፣ ትክክለኛው ዊሊያም ያለበት ቤት ይሄ አይደለም ይላቸዋል። እና ምን ታደርጋለህ ሲሉ ከፍቅረኛዬ ጋር አሪፍ ጊዜ ለማሳለፍ ነው የመጣሁት አላቸው። እነዚህም 2 ጓደኞቹ እየተጠራጠሩም ቢሆን እሺ ብለው ይሄዳሉ። ጄሲ ጓደኞቹን ከሸኘ በኋላ ኤረንን መልሶ ይዟት ይመጣና ያስራታል። ከዛም ጄሲ ሁለተኛውን ጥያቄ ለመጠየቅ መዘጋጀቱን ቀጠለ። ሁለተኛው ጥያቄ ደግሞ ሎረንን ካገባሃት በኋላ እሷ ላይ ሌላ ሴት ደርበህባታል የሚል ነበረ። ዊሊያምም ዞር ብሎ ሎረንን ካያት በኋላ ለመዋሸት ፈልጎ ነበር፣ ግን ዱላውንም ስለፈራ አዎ ብሎ ነበር ያመነው። ሎረን በጣም ነው የተናደደችው። ፊቷ ላይ ንዴቱ ያስታውቃል። ጄሲ ዊሊያም እውነቱን ስለተናገረ ጎበዝ ብሎ ትንሽ ያሞጋግሰዋል። ጨዋታው አሁንም አላበቃም። 3ኛውንና የመጨረሻውን ጥያቄ ጄሲ ይጠይቃል። 3ኛው ጥያቄ ልጅህን አስገድደ ደፍረሃታል የሚል ነበረ። ዊሊያም እንዳላደረገ ሰው ኮስተር ብሎ ነበረ አድርጌው አላቅም ብሎ የመለሰለት። ጄሲ ራሱ መቆጣጠር አልቻለም። ዊሊያምን እንቅ አድርጎ ይዘዋል። እናም በጣም ከመናደዱ የተነሳ በጥርሱ ነበረ ደም በደም ያደረገው። ጄሲ 3ኛውን ጥያቄ አሁንም ድጋሚ ለዊሊያም ይጠይቀዋል። ዊሊያምም አዎ አድርጌ አውቃለሁ ብሎ ነበር የመለሰለት። ጄሲም ደም በደም ስለነበረ ለመታጠብ ወደ መታጠቢያ ክፍል ይገባል። ሎረን የሰማችውን ነገር ማመን አቅቷታል። እውነት ይሁን ውሸት ማወቅ አልቻለችም። ኤረን ደግሞ ስደብቀው የኖረው እውነት በመውጣቱ ማልቀስ ጀመረች። በሚገርም ሁኔታ ዊሊያም እንዴትም ብሎ ከታሰረበት ራሱን ይፈታል። ሎረንም እየደጋገመች እባክህ ጥለህን አትሂድ እኛንም ፍታን እያለችው ነበረ። ዊሊያም ግን ሁለቱንም እዛው ጥሏቸው ራሱን ለማዳን ከቤት ለመውጣት መሞከር ጀመረ። ጄሲም ድምጽ ይሰማና ሽጉጡን ይዞ ዊሊያምን ከኋላ ማባረር ቀጠለ። ብዙም አላስቸገረውም። ዊሊያምን ወዲያው ነበር የያዘው። ከዛም ሽጉጡን ደቅኖበት እየጎተተው ወደ ቤቱ ይዞት ይመጣል። ወደ ቤት ሳይደርሱ ነበረ የጄሲ ሄደናል ያሉት ጓደኞች ከኋላው ብቅ ብቅ ያሉት። ዊሊያም እባካችሁን እርዱኝ፣ ቤተሰቦቼንም እርዷቸው እያለ እንዲረዱት መማጸኑን ቀጠለ። ሁለቱም ሰዎች ጄሲን ለቀው ዊሊያምን ይሉታል። ጄሲም እንብየው ከዚህ በኋላ ዊሊያም የኔ ነው ይላቸዋል። ከዛም በእነዚህ ጓደኛሞች መሃል
ተኩስ ይጀመራል። በዚህ መሃል ዊሊያም ሮጦ ለማምለጥ ይሞክራል። ጄሲም ከሁለቱ ጓደኞቹ መሃል አንደኛውን ተኩሶ ገደለው። ከአንደኛው ጋርም እጅ ለእጅ ተደባድበው ጄሲ ይዘርረውና ዊሊያምን ለማግኘት ከኋላው መሮጥ ጀመረ። ዊሊያምም አስፓልቱን ይዞ እየሄደ ነበረ የሚያልፍ መኪና እንዲያገኝ። በዚህ መሃል ጄሲ ከኋላው ይመጣል። እናም ድጋሚ ይዞት ወደ ቤት ይመጣና ከሶፋው ጋር አሁንም ያስረዋል። ድጋሚ እንዳይጠፋ ደግሞ እግሩን በመዶሻ ይሰብረዋል። ከዛም አሁንም ድጋሚ የጄሲ ጓደኛ ይመጣና ከጄሲ ጋር መደባደብ ይጀምራል። ኤረን እንዴትም አስለቅቃ ከኋላ ጄሲን ሊገለው የነበረውን ሰውዬ ትወገዋለች። የእንጀራ አባቷ ዊሊያምም ጄሲን በያሹ ዊላ ድገሚና ጄሲንም ምግብ ይላታል። ኤረን በንዴት ሄዳ የእንጀራ አባቷን ልትገለው ስትል ጄሲ እንዴትም ብሎ ያረጋጋታል። ጄሲም ኤረንን ወደ ክፍሏ ይዟት ከሄደ በኋላ ኤርፎን ይሰጣታል። ከዛም ምንም አይነት ድምፅ ብትሰማ ከክፍሏ እንዳትወጣ ነገራት። ጄሲ በዚህ አላቆመም። አሁንም አንድ ጥያቄ እንደሚጠይቀው ይነግረዋል። ኤረንን ምን ያህል ጊዜ ነው አስገድደ የደፈርካት የሚል ጥያቄ ነበረ። ቤቱ በአንዴ ጸጥ አለ። የሎረን ንዴት ፊቷ ላይ በጣም ይታያል። ዊሊያም በድንጋጤ መለፍለፍ ጀመረ። እየለፈለፈ በዚህ መሃል እንዲህ ብሎ ይናገራል። ኤረን ትክክለኛ ልጅ አይደለችም፣ ስለዚህም ምንም ነገር ባደርግ ችግር የለውም ይላል። የሚቀጥለው ቀን ጠዋት ዊሊያም ወንዙ ዳር ታስሮ ተኝቷል። ሎረንም ትመጣና አጠገቡ ቆማ ከጅምሩም አልወድህም ነበረ፣ አንተን ያገባሁት ለልጄ ጥሩ ህይወት ለመስጠት ነው፣ ይቅር የሚባል ነገር አይደለም፣ ላንተ ሞት ይገባሃል አለችው። እናም በመጨረሻም የምንረዳው ነገር ጄሲ የሎረን ትክክለኛ ባሏ ነው። ዊሊያምን ከማግባቷ በፊት ያገባችው ባሏ ለኤረን ደግሞ ትክክለኛ ወላጅ አባቷ ነው። ኤረን ደውላ የተፈጠረውን ነገር ስትነግረው ልጁን በደል ለመበቀል ነው እዚህ ድረስ የመጣው። ከዚያም ሁለቱም ሳያቅማሙ እንደታሰረ ዊሊያምን ወደ ወንዙ ይወረውሩታል። ዊሊያም በደንብ እንዲሰምጥ ከድንጋይ ጋር ጥፍር አድርገው አስረው ነው ወደ ውሃው የከተቱት። የዚህም ፊልም ታሪክ እዚህ ላይ ያበቃል። ምን ያህሎቻችሁ ናችሁ እየተበደላችሁ ዋጥ አድርጋችሁ እየኖራችሁ ያላችሁት? ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።